የባህር ዳር ከተማና የስሁል ሽረ ጨዋታ በአቻ ውጤት ተጠናቀቀ። የኢትዮጵያ ፕሪምየር ሊግ 21ኛ ሳምንት የሶስተኛ ቀን ጨዋታ በሐዋሳ ዩኒቨርሲቲ ሜዳ በባህር ዳር ከተማና በስሁል ሽረ መካከል ተደርጎ ያለ ግብ 0-0 በሆነ አቻ ውጤት ተጠናቋል። ባህር ዳር ከተሞች በኳስ ቁጥጥርም ሆነ በግብ ሙከራዎች ረገድ ተሽለው የታዩበት ይህ ጨዋታ ሁለቱም ቡድኖች ቶሎ ወደ ግብ ክልል ቢደርሱም ግብ ግን ማስቆጠር አልቻሉም። የጣና ሞገዶቹ ጨዋታውን በመቆጣጠርና የግብ ዕድሎችን በመፍጠር የተዋጣላቸው ቢሆንም የተፈጠረው ዕድሎችን ወደ ግብነት ከመቀየር አንጻር ግን በእጅጉ ደካማም ነበሩ። ስሁል ሽሬዎች በአንጻሩ በኳስ ቁጥጥር ቢበለጡም እንደ ከዚህ ቀደሙ በየጨዋታዎቹ በቀላሉ ግብ የማይቆጠርበት የተከላካይ ክፍሉ ዛሬም በቀላሉ ለባህር ዳር ከተማ እጅ መስጠት አልቻለም። ስሁል ሽረ አሁንም ቢሆን በአማካይ ክፍሉ ኳሶችን በማቀናጀትና ቶሎ የግብ ዕድሎችን በመፍጠር ረገድ የሚታይበት ችግር ዛሬም ተስተውሎበት ውጤቱን ተከትሎ ባህር ዳር ከተማ ከመሪው ጋር ያላቸውን የነጥብ ልዩነት የሚያጠቡበትን እድል ሳይጠቀሙበት ቀርተዋል። ዛሬ ኢትዮጵያ ቡና መቻልን የሚያሸንፍ ከሆነና ወላይታ ዲቻ ትናንት በማሸነፉ ባህር ዳር ከተማ ከሁለተኛ ደረጃ ወደ አራተኛ ዝቅ የሚል ይሆናል። ስሁል ሽረ በበኩሉ ከወራጅ ቀጠናው ለመውጣት ያለውን እድል ለመጠቀም እያንዳንዱን ጨዋታ ማሸነፍ ቢጠበቅበትም ቡድኑ ያን ማድረግ ሳይችል ቀርቷል። በመሆኑም በነበረበት 17ኛ ደረጃ ላይ መቀመጥ ግድ ብሎታል።